ከቆመበት ቦታ ንቅንቅ ያለ አራት ጥያቄ እስኪጠየቅ ለአራቱ ጥያቄ መልስ አዘጋጅተናል። ወጣቱንም እድሜ የሰጠውንም ሁሉንም የሚመለከት ነው። ወጣቱን ግን አላህ እድሜን ለብቻ ጠርቶ ወጣቱን ደግሞ ነጠለው። አን ዑምሪሂ ፊማ አፍና ስለ እድሜ ይጠይቃል። በምን ጨረስከው? 70 80 60 100 ሰጥቼ ነበር፣ እንዴት አሳለፍከው? በምን እኔን ስትዘክረኝ፣ ስታስታውሰኝ፣ ስታመልከኝ፣ ስትገዛኝ፣ ሰላት በመስገድ ወይስ በምን አሳለፍከው? ለብቻ ይጠየቅና ወአን ሸባቢሂ ፊማ አብላ ስለ ወጣትነት ይጠየቃል። ወጣትነት ለብቻ በምን አባከንከው? በምን አበሰበስከው? እድሜን በምን ጨረስከው? ወጣትነት አላህ ይፈልገዋል፣ ፖለቲከኞችም ይፈልጉታል፣ ሸይጣንም ይፈልገዋል። ተቃራኒ ጾታ የሚፈላለጉበት እድሜ የወጣትነት ለብቻ ይጠየቃል። ታዲያ ምንድን ነው መልሳችን? አላህ ዘንድ ቤቲንግ ሲጫወት ብለን መልስ ልንሰጠው አያሳፍርም? መሸታ ቤት ሆኜ፣ ጫት ቤት ሆኜ፣ ሺሻ ቤት ሆኜ ለአላህ የመልስ መስጠት አያሳፍርም በአላህ? ስለዚህ ወጣት ጊዜው አሁን ነው። እንቶብት፣ ወደ አላህ እንመለስ፣ ጊዜያችንን ለአላህ እንስጥ። ይህን እድሜ ለአላህ ከሰጠነው አላህ ጭንቅ ሰዓት ላይ እድሜያችንን አላህ በረካ ያደርግልናል። ጉልበት ሲከዳን፣ ስንደክም፣ መስጊድ መሄድ ሲያቅተን በወጣትነት እድሜ አላህን ከተገዛን መስጊድ መተን እንደሰገድን አድርጎ አላህ ይከትብልናል፣ አላህ ይጽፍልናል ወጣትነታችንን። ነገ የውመል ቂያማ ስለ ጭንቀት እያየን ነው። ላብ ያጥለቀለቀ ተብሏል አይደል? 7 አይነት ሰዎች ደግሞ አላህ የእርሱ አርሽ ጥላ ስር ይመድባቸዋል። ከሰባቱ አንዱ ማን ነው? ወሻቡ ነሸአ ፊ ዒባደቲላሂ ዐዘ ወጀል። ወጣት አላህን በመገዛት የወጣትነት እድሜውን እሱ በሚፈልጉ መልኩ ያሳለፈ አላህ የእርሱ አርሽ ጥላ ስር ያስቀምጠዋል። ሰዎች በላባቸው በሚጥለቀለቁበት፣ ነፍሲ ነፍሲ በሚሉበት፣ በሚጨናነቁበት በዛሽ ቀውጢ ከባድ ቀን ላይ አላህ ነጃ ይለዋል። ወጣትነት ለአላህ ስጥ። ወጣት ነቢዩ ወጣቶች ረዱኛል። ሽማግሌዎች ሲያስተባብሉኝ ወጣቶች ረዱኛል። ነቢዩ ረዱኝ ካሉት ሰዎች ልትሆን ይገባል። የነቢዩን ዲን የምትጠብቅ በአላህ መንገድ ላይ ቀጥልት። አልባሌ ከሆነ ነገር ራሳችን እናርቅ። እቺ እድሜን ተቆጣጥረን ካለፍን ሌላው እድሜን ለመሻገር መልካም ይሆንልናል። ተረናስ ሰዎችን ትመለከታለህ፣ ሱካራ የሰከረው ሆነው ወማ ሁም ቢሱካራ እነሱ ግን የሰከሩ አይደሉም፣ ሰክሩ አይደለም፣ በመጠጥ ሰክሩ አይደለም ማለት ወላኪን ዐዛብ አላህ ሸዲድ፣ ነገር ግን የአላህ ቅጣት ብርቱ ስለሆነ ነው እንደዛ የምታያቸው። እናት ለልጇ አፍታ ማሰጥማ ልጄ ራበው ምን ብላ በግድም ታጠባለች። ያን ቀን ትዘነጋለች። የእርግዝና ባሌት እርግዝናን ታጨናግፋለች። ሰዎች ይንገዳገዳሉ። የሰከሩ መስሎ ታያቸዋል፣ ነገር ግን አልሰከሩ። የአላህ ቅጣት ብርታቱ እንደዛ ያደርጋቸዋል። ጀሃነም ትንሹ ቅጣት ምን ነው ታውቃላችሁ? አላህ ይጠብቀን። ትንሹን ስማን ይችላል ሚችላለን። አረስቱን ተውት። ዱንያ ላይ የምንጠቀምባት እሳትን እኮ ረሱል ሰለላሁ ዐለይሂ ወሰለም ሲነግሩን እንዲያ ናሩኩም ጁዝኡን ሚን 70 ጁዝአን ሚን ናሪ ጀሃነም ቂለ ያ ረሱለላህ ኢን ካነት ለካፊየተን ቃለ ፉድለት ዐለይሂነ ብ69 ጁዝአን ኩሉሁነ ሚስሉ ሐሪሃ። የዱንያ እሳት ከአኼሯ 70 ጁዝ አላት፣ ክፍልፋይ አላት። አጠቃላይ ግን የዱንያዋ ለአኼራ ሲነጻጸር የአኼራዋ በ69 እጥፍ ትበልጣለች። የዚህ ጊዜ ሰሃቦች አራ አንዷ ራሱ የዱንያ እኮ በቂ ናት፣ ልብስ የምታቃጥል ሰውነት የምታሳረር በቂ ናት አሉ። ላ የአኼራዋ ከዱንያዋ በ69 እጥፍ ትበልጣለች። ይችላል? ማን ይችላል? ወቁዱሃ ናሱ ወልሂጃራ፣ ማገዶውስ ምንድን ነው? የሰው ልጆችና ድንጋይ ናት አለ አላህ ሱብሓነሁ ወተዓላ። ማገዶው የሚሆኑት የሰው ልጆችና ድንጋይ ናቸው። ይህንን ቅጣት ፍሩ ነው የሚላል አላህ። በምን? የእሱን ትእዛዝ በመታዘዝ የከለከለውን በመከልከል። አኑዕማን ብኑ በሺር
رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول إن أهون أهل النار عذابا يوم القيامة يمجرشا تنشو كتات مالت يقياما كنال تنشو كتات لرجل يؤذو في أخمس قدميه جمرتان ሁለት ፍምሳቶች አንድ ሰው እግር ላይ እግራችን ጉድጓድ ያለች ቦታ አለች አይደል ከውስጥ እሷ ላይ ሁለት ፍምሳቶች ይቀመጣሉ يغلي منهما دماغه ما يرى أن أحدا أشد منه عذابا وأنه لأهونهم عذابا يسوع كسو يبلط የሚቀጣ ብሎ አያስብ ያ ሲቀመጥ ጭንቅላቱ ይተናል ከእግር እሳት ሲቀመጥ ከሱ የበለጠ የሚቀጣ አለ ብሏም እኔ ነኝ የመጨረሻ ከባዱን ቅጣት የሚቀጣው ብሎ ያስባል ነገር ግን አሉ ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ዝቅተኛው ቅጣት ነው አላህ ይጠብቀን اللهم اجرنا من النار اللهم اجرنا من النار اللهم اجرنا من النار الله መልክተኛ በቀን 3 ያ ረብ ከጀሃነም ሳትጠብቀኝ ከጀሃነም ሳትጠብቀኝ ያ አላህ ከጀሃነም ሳትጠብቀኝ አለ ጀሃነም ራሷ ያ ረብ ጠብቀው ብላ አላህን ትማጸናለች የሁል ጊዜ ዱዓችን ልንይው ይገባል እንደየስራችን መጠን እሳት ይዘናል ቁርጭምጭሚቱ ድረስ እሳት ይዟል እስከ ጉልበቱ ሙሉ ለሙሉ ይዟል منهم من تأخذ النار إلى كعبيه ከናንተ ማከል እስከ ቁርጭምጭሚቱ የምትይዘው አለ አላህ ومنهم من تأخذه إلى ركبتيه እስከ ጉልበቱ የምትይዘው አለ ومنهم من تأخذه إلى حجزته እስከ ጭኑ የምትይዘው አለ ታፋ አካባቢ ومنهم من تأخذه إلى ترقوته ተርቁዋ ማለት እቺ መታረጃ አለ አይደል በግ ፍየል የሚታረድበት ማረጃው ጋር እዛ ድረስ የሚይዘዋል አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን አስጨነቃቸው አንድ ቀን እኔ ማውቀውን ነገር ብታውቁ ኖሮ አሉ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا ጥቂት ስቃችሁ ብዙ ባለቀሳችሁ ነበር فغطى أصحاب رسول الله صلى الله عليه وسلم وجوههم ولهم خنين ይህን ሲናገሩ ሰሃቦቹ ጎንበስ አሉ ከዛ ሁሉም ድምፅ ማውጣት ጀመረ ኸኒን ማለት በአፍንጫ በኩል እንዴት ነው ሰው ሲል የሚያወጣው ድምፅ አለ እያለቀሱ እንዲህ ድምፅ ማውጣት ጀመሩ ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ በሌላ ዘገባ ምን አሉ ኡሪደት ዐለየ አልጀነቱ ወናር እኔ ጋር ጀነትና ጀሃነም ተቀረቡ አዩዋቸው فلم أرى كاليوم في الخير والشر عند زاري خير ጥሩ ነገርም መጥፎ ነገርም ተመልክቼ አላቅም ያለው አላህ መልእክተኛ ولو تعلمون ما أعلم እኔ ማውቀውን ብታውቁ ኖሮ لضحكتم قليلا ولبكيتم كثيرا ትንሽ ስቃችሁ ብዙ ባለቀሳችሁ ነበር የቅጣቱን ከባድነት ስለተረዱ ዛሬ ላይ አሁን ባለንበት ተጨባጭ አረ ፀሐዩ እንላለን አይደል ነው አይደል ሙቀቱ ከባድ ነው አይደል እኛ በረሃው ነን አይደል በረሃ ደግሞ ያሉት ምን ሊሉ ሙቀቱ ፀሐዩ እንላለን ያን ቀን ግን تدنى الشمس يوم القيامة የቂያማ ቀን ፀሐይ ትቀርባለች من الخلق ከፍጡራኖቹ አሉ حتى تكون منهم كمقدار ميل ትንሽ ሚል ሚለውን قال سليم ابن عامر الراوي عن المقداد فوالله بالله نبي ما أدري ألوكم ما يعني بالميل ميل يتبالوتشي متر نقرات أمسافة الأرض مدر من متربتون أم ميل الذي تكتحال به العين وين يسولجوش عيناتشو ميقالو بتتونا من جنو بتام تكربالت بل إلا زقبان دمتو عند سنزر تكربالت فيكون الناس على قدر أعمالهم في الأرض سوت اندسروت متن انديسراچو بلاباچو يتلقلقالو አሉ فمنهم الناس ماكل من يكون الى كعبه እስከ ቁርጭምጭሚቱ ላቡ ምትውጣለ ومنهم من يكون الى ركبتيه الناس ماكل እስከ ጉልበቱ ላቡ ያጥለቀልቋል ومنهم من يكون الى حقويه ومنهم من يلجمه العرق الجاما وأشار رسول الله صلى الله عليه وسلم بيده إلى فيه اسكدرت متطوالة
እስከ ደግሞ አፉ ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው እያመላከቱ እስከ አፋቸው እያመላከቱ እንዲህ እያሉ እስከዚህ ድረስ ላቡም ያጥለቀልቀዋል የራሱ ላብ። መቼ? የቂያማ ቀን። ታዲያ ይሄ ከባድ ቀን እየጠበቀን እንዴት ዱንያ ላይ እንዘናጋለን? እንዴት ለአላህ ስብሓነሁ ወተዓላ ጥቂት ጊዜ እንሰጣለን? እንዴት አላህን በጊዜ ብቻ አማክለን ለመገዛት እንሞክራለን? ረመዳንም የአላህ ወር ነው። ሸዋልም የአላህ ወር ነው። 12ቱም ወራቶች የማን ናቸው? የአላህ ናቸው። 24ቱም ሰዓት የማን ናቸው? የአላህ ናቸው። 30ውም ቀናት የአላህ ናቸው። ደቂቃውም ሰከንዱም አላህን የፈጠራቸው። በደቂቃውም በሰከንዱም በሰዓቱም በወራቱም በሳምንቱም በአመታቱም ምንገዛው ማንን ነው? አላህን ነው መሆን ያለበት። ከአላህ ውጭ ማንንም ልናጎበድል ልንገዛ አይገባም። የተከበረው ፊታችንን ዝቅ ልናደርግ የሚገባው ለአላህ ብቻ ነው። ሰላትን ሁሌ ወቅቱን ጠብቀን ልንሰግድ የሚገባውም ለአላህ ነው። በጊዜ ልንገድብ አይገባም። ለምን? አሁን የተነገሩት ነገሮች ነገ የውመል ቂያማ ይጠብቁናል። ኢኒ አራ እኔ አያለው አሉ ነቢዩ ሰለላሁ ዐለይሂ ወሰለም ማላ ተረውን እናንተ ማትመለከቱት፣ ወአስመዑ እሰማለው ማላ ተስመዑን እናንተ ማሰሙትን። አጠት ሰማኡ ሰማይ ሲጥጥ አለች፣ ድምፅ አወጣች። ወሁቀ ለሃ አን ተዒጠ ድምፅ ልታሰማም ይገባታል። ማ ፊሃ በሷ ውስጥ አሉ በሰማይ ውስጥ ስንት ሰማይ አለ? 7 ሰማያት። ከአንዱ ሰማይ ወደ አንዱ ሰማይ ስንት ዓመት ያስኬዳል? 500 ዓመት። ቲክነሷ ብቻ 500 ነው። ውፍረቷ 500 ዓመት ያስኬዳል። ሱብሓነላህ። ማ ፊሃ በሷ ላይ የለም መውዲዑ 4 አሳቢዓ የ4 ጣት ምታክል ቦታ ሰና ውስጥ ክፍት ቦታ የለም። ኢላ ወመለኩን ዋዲዑን ጀብሃተሁ ሳጅደን ሊላሂ ተዓላ ለአላህ ዝቅ ያለ ሱጁድ ያደረገ መላእክት ቢሆን እንጂ አላህን የሚገዙ ኢላ የውመል ቂያማ ድረስ ለይለ ወነሃራ ምንም ሳይደክሙ አላህ የሚገዙ የአላህ ባሪዎች አሉ። ከዛ ምን አሉ? ወላሂ በአላህ ይሁንብኝ ለው ተዕለሙነ ማ አዕለሙ ለደሒክቱም ቀሊለን ወለበከይቱም ከሲራ እኔ ማውቀውን ብታውቁ ጥቂት ስቃችሁ ብዙ ባለቀሳችሁ ነበር። ወማ ተለዘዝቱም ቢኒሳኢ ዐለል ፍሩሽ ከሴቶቻችሁም ጋር ፍራሽ ላይም ባልተደሰታችሁ ነበር። ወላ ኸረጅቱም በወጣችሁ ነበር። ኢለ ሱዑዳት ወደ መንገዶች አውራ ጎዳና ላይ መንገድ ላይ ተጅአሩነ ኢለላህ ወደ አላህ እርዳታ ጠይቃችሁ ለመጮህ በወጣችሁ ነበር። ያንን የማውቀውን ብታውቁ ኖሯል። ከባድነቱን እየነገሩ ነገ ከቆምንበት ቦታ ንቅንቅ የለም። ወጣቶች በደንብ ስሙ። ላተዛሉ ማንም ሰው ላተዙሉ ቀደመ ዓብድን ሐታ ዩስአለ አን 4 ሶስተኛው ይጠየቃል። ወአን ዒልሚሂ ፊማ ፈዐለ ፊህ ስለ ዒልም ይጠየቃል። እውቀት ያለን ሰምተናል፣ ደርሶናል። ዛሬ ትምህርቱ አይደል? ሐላል ሐራሙን በደንብ ተነግሮናል። ባለን እውቀት እንጠይቃለን። ምን ሰራህበት ብሎ አላህ ይጠይቀናል። ወአን ማሊሂ ስለ ገንዘብም ይጠየቃል። ሚን አይነ እክተሰበሁ ከየት አመጣህ? ሰርቀህ ነው? አጭበርብረህ ነው? ግቦ ተቀበለህ አይደለም። እሺ ከየት አመጣህ? ተሸክሜ ቢሮ ላይ ተቀጥሬ ከዱባይ ከቻይና ዕቃ አምጥቼ ነግጄ ምን ብዬ ማሻአላህ በጥሩ መንገድ። ወፊማ አንፈቀሁ ታዲያ ወዴት ወሰድከው? ምን አሰራህበት? ከምር ቤት ከፈትክበት? ቁማር ቤት ለሐራም ገንዘብ ሱቅ ህንፃ ሰርተ አከራየ? ይጠየቃል። ወይስ መስጊድ ሰራ፣ መድረሳ፣ መልካም ነገር አደረግ? ይጠየቃል። ገንዘብ ጉዳይ ነው። ይሄ 4 ጥያቄ ሳይጠየቅ ማንም ንቅንቅ አይልም። ዛሬ ዱንያ ላይ በምንሰራው ስራ በአጠቃላይ ተደብቀን ማንም አያየኝም ብለን የምናደርገው ሊሆን ይችላል። እቺ የተቀመጥንባት መስጊድ መሬት ናት አይደል? መሬት ነው። መሬቷ ነገ ትመሰክራለች። ያ ረቢ እከሌ የሚባል ሰው ቁጭ ብሎ ዚክር ሲያደርግብኝ ነበር፣ ያ ረቢ ቁርአን ሲቀራብኝ ነበር፣ ያ አላህ እንዲህ ሲያደርግ ነበር። ምድር ትመሰክራለች። ነቢዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲናገሩ እንዲህ አሉ። ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም አነበቡ።
የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች ታወራለች አሉ። ثم قال أتدرون ما أخبارها የእሷ ወሬዎቿ ምን እንደሆነ ታውቃላችሁን ብሎ ሰሃቦቹን ጠየቁ። قالوا الله ورسوله أعلم አላህና መልእክተኛው እንጂ እኛ ምን እናውቃለን። ቃል ፈኢነ አኽባረሃ የእሷ እኮ ወሬ ማለት ዜና ማለት አን ተሽሀደ አላ ኩል አብድን በሁሉም የአላህ ወንድ ባሪያ ላይ መመስከሯ፣ አው አመቲን ወይም በሴት ባሪያ መመስከሯ ነው። ቢማ አሚለ አላ ظهሪሃ ከእሷ ጀርባ ላይ በሰራው ነገር። ከምድር ጀርባ ምን ይደበቃል? ምንንቀሳቀሰው፣ ምንሄደው፣ ምንመጣው፣ ምንተኛው፣ ጥሩ ነገርም መጥፎ ነገር ምንሰራው በማን በምድር ላይ ነው ትላለች። አሚልተ ሰርተሃል ከዛ ወከዛ እንደዚህ አይነት ስራ ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት እንዲህ ይበላል። فهذه أخبارها ይህ ነው ወሬዋ አሉ። ረዋሁ ትርሚዚዩ ይሄ ነው የእሷ ወሬ ማለት። ሪከርድ ናት ትቀርጻለች። በሌሊት ተደብቆ የተሰራውን ቅርጽ አድርጋ ታቀርባለች። እሷ ጋር ሚሞሪ ፉል የሚባል የለም ምድር ላይ አይሞላም። እኔ 256 ጂቢ ነው ሞላብኝ ትላለህ። ብዙ ነገር ስቀርጽበታል። እሷ ጋር ሚሞሪ ፉል የለም። ዝም ብሎ ትጨምራለች። ከዛ ነገው መልቂያማ ፍንትው አድርጋ ታመጣለች። በሌሊትም በቀንም አገር ውስጥም ከአገር ውጭም በየትኛውም ቦታ የተሰራውን ስራ በአጠቃላይ ትመሰክራለች። ደግሞ ስንነሳ እንዲህ እንዳማረብን ለብሰን እኮ አይደለም የምንነሳ። ነገው መልቂያማ አላህ እንደኸለቀን ሆነን አላህ ፊት እንቆማለን። ዩሕሸሩ ናስ ሰዎች የውመል ቂያማ ይቀሰቀሳሉ። ሁፋተን ዑራተን ሁርለን ጫማ የሌላቸው ራቆታቸውን ሆነው ያልተገረዙ ሆነው ይቀሰቀሳሉ፣ ይሰባሰባሉ አላህ ዘንድ። እንዲህ ሲባል ቁልቱ አለች እናታችን አይሻ ናት ከረሱል ሰለላሁ ዐለይሂ ወሰለም ሰምቻለሁ ብላ የተናገረችው ላይ አርጃሉ ወኒሳ ጀሚዓ ሴትና ወንድ አንድ ላይ አሉ። እናታችን አይሻ አስጨነቃቸው። ሂጃባቸውን የሚጠብቁ ናቸው። በግልጽ ደረት ከፍተው እንደ ዘመኑ ና የኛንተም ና ይህ አልነበሩማ። ያን ዘመን እዛን ያላዩትማ ይህንን ነገር ሴትና ወንዱም ራቆቱን ሆኖ አንድ ላይ አላህ ዘንድ ይሰባሰባል ሲባል አርጃሉ ወኒሳ ጀሚዓን ሴት ወንድ አንድ ላይ የንዙሩ ባዕዱም ኢላ ባዕድ ከፊሉ ወደ ከፊሉ እየተመለከተ አሉ። እናታችን አይሻ አስጨነቃቸው። ቃል ነቢ ስ ስለም ያ አይሸቱ አንቺ አይሻ ወይ አቆላምጦ ጠራት። አልአምሩ አሸዱ ነገሩ እኮ ብርቱ ነው። ሚን አይ ዩሂመሁም ዛሊካ ከዚህ ከምታስቡ ነገር የበለጠን ሰዎች የሚያስጨንቃቸው ጉዳዩ ብርቱ ነው። ማንም የሰው አፍረተ ገላ ያን ቀን አይመለከትም። ሁሉም ፍጥጥ ነው የሚለው የእሱ ጉዳይ ነው። እንዴት ነው ምድነው ነው ሰው የሚለው ዱንያ ላይ ፍረተ ገላ አይደል ተውጣጥራ ሄዶቿን ካየ ሰው አይኑ ይቀላጉጣላ። መዞሪያ የምትሄድ ከሆነ እስክትዞር ይሸኛታል። ባይኑ ሰው ልጅ ይወሰወሳል። ምን ይላል? ያን ቀን ግን ሁሉም ራቆቱን ሆኖ ማንም የማንን አይመለከትም። ፍጥጥ ነው የሚለው ነገሩ ጉዳዩ ከባድ ነው። ያን ቀን ደግሞ አላህ ይናገረናል ያለምንም አስተርጓሚ። አላህ ሁላችንም ያናገረናል። ማ ሚንኩም ሚን አሐድን ኢላ ሰዩከልሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጁማን። ማንም ሰው የለም በእሱና በአላህ መካከል ያለምንም አስተርጓሚ አላህ ያናግረዋል። ፈየንዙሩ አይመን ወደ ቀኝ ይመለከታል፣ ሚንሁ ከሱ በኩል ፈራ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ አሽአም ወደ ግራም ይመለከታል፣ ፈላ የራ ኢላ ማ ቀደም ያስቀደመውን እንጂ ሌላ አይ። ወየንዙሩ በይነ የደይህ ወደ ፊት ለፊቱ ይመለከታል፣ ፈላ የራ ኢላ ናረ ትልቃ ወጅህ ፊት ለፊቱ በእሱ አቅጣጫ እሳትን እንጂ ሌላ አይመለከትም። እሳትን ይመለከታል። ፈተቁ ናር እሳትን ተጠንቀቁ አሉ። ወለው ብሽቅ ተምረት ግማሽ ተምርን ብትሆን ሰደቃ ውጡ። ሰደቃ ከጀሃነም እሳት ይከላከልላቸዋል። ሰደቃን አብዙ፣ ሰደቃን ስጡ፣ ከጀሃነም እሳት ትከላከላላቸው። ኸይር ነገር ነው ሰደቃ። የሰው ልጅ እኮ የሚመኘው ይኗል ሊሞት ሲል ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን ያእትየ አሐደኩሙል መውት እኛ ከሰጠናችሁ ሲሳይ ስጡ ሞት ከመምጣታችሁ በፊት እናንተ ላይ
ሚን ቀብል አን ያእቲ አሐደኩም ልመውት ፈየቁል ከማለት በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብታቆየኝ ፈአሰደቀ ሰደቃ ወጣ ነበር ይላል። ምን ይላሉ? ለሞት ትልቁ ስራ ብሎ የሚታየው ሰደቃ ነውና ሰደቃ ሰጥ ነበር ይላል። ወአኩ ሚነ ሳሊሒን ከደጋጎች መሆን ነበር ይላል። ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አጀሏ የደረሰች ጊዜ አንዲት ሰዓት ወደፊት ወደኋላ ሚል የለም። በዛው ሰዓት አላህ ይዞት ይሄዳል። ስለዚህ ይሄ ከባድ ነገር ካለ ታዲያ እንዴት ነው ሰላቴን የሚፎርሽ? ሰላቴን ጊዜን ገደብ አድርጌ አላህን ለመገዛት ሞክረው ለምንድን ነው? ነገ አላህ መጀመሪያ የሚተሳሰበኝ ሰላት ነው። ሰላት ካማረ ሁሉም ነገር ያምራል። ሰላት ከተበላሸ አላህ ይጠብቀን። ምን ይበላሻል? ሁሉን ነገር ይበላሻል።